እንግዲህ የሰው ልጅ በዱንያ ላይ ባለፈው አንድ ነገር ተባብለን ነበር። ዱንያ ምን ጊዜም ከፈተና ነፃ የሆነች ዓለም ነች እንዴ? አይደለችም። በሁሉም የሰው ልጅ ሁኔታ የሰው ልጅ ይፈተናል። ሲመቸውም ይፈተናል፣ ሳይመቸውም ይፈተናል። በችግርም ይፈተናል፣ በድሎትም ይፈተናል። በድሎት እውነተኛ አመስጋኝ ባሪያ ይሆናል ወይ? ያ ሰው ፈተና አላህ የዋለለትን ጸጋ በትክክል ያመስግናል ወይ? ያመሰግናል ወይ? ለሚገባውስ ያውላዋል ወይ? ያንን ኒዕማ ይህ አንዱ ነው። ችግር ላይ በሚሆንበት ጊዜ ደግሞ ይታገሳል ወይ? ይህ ፈተና ነው። ተባረከ አለዚ ኸለቀ አልመውተ ወልሐያተ ሊየብልወኩም አዩኩም አሕሰኑ ዐመላ። የትኛችሁ የተሻለ ፐርፎርም እንደምታደርጉ የተሻለ ስራ እንደምትሰሩ ያማረ ይበልጥ ያማረ የሚሰራውን ሰው ለመለየት አላህ ይፈትናል። ኢብቲላ ያደርጋል የሰው ልጅ። ሊአነ ዱንያ ዳሩ ኢብቲላኢን ወልአኺረቱ ዳሩ ጀዛ። እቺ ዱንያ የፈተና አገር ነች፣ አኺራ ደግሞ የምንዳ አገር ነው። ልክ አንድ ተማሪ ፈተና ክፍል ውስጥ ተቀምጦ ጥያቄ ወጥቶለት ለዛ ጥያቄ በሚሰጠው መልስ በአመቱ መጨረሻ ግሬድ አልፈሃል አላለፍክም ወድቀሃል እንደሚባለው ዱንያ የፈተና ክላስ ነች። እዚች የፈተና ክላስ ውስጥ ብዙ ጥያቄዎች አሉ፣ ብዙ ፈተናዎች አሉ። እነኛም ፈተናዎች አንድ ሰው በምን መልኩ ያልፋል? የድሎትም ይሁን የችግር ፈተናዎችን እንዴት ይወጣል? ታዲያ በማይፈልገው ክስተት ላይ በማንወደው በችግር ጊዜ ሰዎች ሁለት አይነት ደረጃ አላቸው። ሁለት አይነት ሪስፖንስ ወይም ምላሽ ሊኖራቸው ይችላል። ሁለቱም መልካም ናቸው፣ ግን አንዱ ከአንዱ ደግሞ የበለጠ ከፍ ያለ ነው። አንደኛው ደረጀቱ ሪዳ ነው። ያንን ችግር ያንን መከራ ወዶ መቀበል የመቻል ደረጃ ነው። ይሄ ትልቅ ደረጃ ነው። ወደረጀቱ ሰብር አለ፣ ታግሶ ማለፍ ደረጃ አለ። ግልጽ ነው አለው። ታግሰው የሚያልፉ አሉ። ወደውት ተቀብለውት ደስተኛ ሆነውበት በችግር ውስጥ የሚያልፉ አሉ። በጣም አጂብ ነው አይደል? ችግር ደርሶባቸዋል፣ ግን ራዲን በጣም ደስተኞች ናቸው። ተቀብለውታል ያንን ነገር። ምንድነው ልዩነታቸው በሁለቱ? ሪዳ ወዶ የመቀበል በችግር የመደሰት ፈድሉን መንዱቡን ኢለይ ትርፍ የሆነ በጣም የሚወደድ ተግባር ነው። ወሰብሩ ዋጅቡን ዐለል ሙእሚን ሐትሙን በአንድ ሙእሚን ላይ ትዕግስት ግዴታ ነው። ማንኛውም ሙእሚን ለሚደርስበት ችግር መታገስ ግዴታው ነው። ሪዳስ ከትዕግስት ከፍ ያለ ሌላ ደረጃ ነው። ወዶ መቀበል መንዱብ ነው። ያ በጣም የተወደደ ነገር። እዛ ደረጃ ላይ ለመድረስ ብዙ ትግል ይፈልጋል ማለት ነው። አህሉ ሪዳ እነዚህ የተቀበሉ ሰዎች፣ ችግርን መከራን ወደው የሚቀበሉ ሰዎች ለምንድን ነው ወደው የሚቀበሉት ሲባል አንዳንዴ ይህንን ፈተና ያመጣውን ጀለ ወዓላ አላሁ ስብሓነሁ ወተዓላን ጥበቡን ይመለከቱበታል። በዛ ውስጥ ينظرون إلى حكمة المولى عز وجل حكمة له ጥበብ አለው ይህንን ያደረገበት ይላል። ለባህሪያው የመረጠውን ነገር ያስቡና ያን ፈተና ያመጣው አላህ ስብሓነሁ ወተዓላ ጥበበኛ ስለሆነ የሱ ምርጫ ነው ኸይሩ ብለው ይወዱታል። ያንን ነገር የመጣውን መከራ እኮ ነው፣ ለሰው ሲታይ መከራ ነው፣ እነሱ ግን ይወዱታል። ሕክማውን አናውቀውም።